ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። ሞንጀሪኖ ስብሰባውን ረግጠው ወጡ። በህወሓት አመራሮች መካከል አዲስ ፍጥጫ መፈጠሩ ተነግሯል። የምትሰሙት ጉዳይ ነው። ከዚህ ጋር በተያያዘ የህወሓት ቡድን በዓለም አቀፍ ማህበረሰብ ዘንድ መገለል እየደረሰበት ነው። የህወሓት ባለስልጣናት የትግራይ ወታደራዊ ዓላማቸውን እንዲደግፍ ማስገደድ የለባቸውም ሲል ሂውማን ራይትስ ዎች አሳስቧል። ዝርዝር ዘገባ ይዘናል። በሌላ ዜና በደራ ወረዳ የተቀናጀ አሸባሪነት ጥቃት ንጹሃን ተጨፈጨፉ። የህዝብ ማመላለሻ መኪና ሙሉ ተሳፋሪዎችም ታግተዋል። ከስፍራ የደረሰን ዘገባ አለ። ጦር በኢትዮጵያ ድንበር አቅራቢያ መጠነ ሰፊ ማጥቃት መክፈቱን አስታውቋል። ለምንና እንዴት የሚለውን በዝርዝር እንነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ሞንጀሪኖ ስብሰባውን ረግጠው ወጡ። በህወሓት አመራሮች መካከል አዲስ ፍጥጫ መፈጠሩ ተነግሯል። በህወሓት አመራሮች መካከል የተፈጠረው የውስጥ ሽኩቻ ወደ ለየለት ፍጥጫ በመሸጋገር የፓርቲውን መጻኢ ዕድል ፈተና ውስጥ ከቶታል ነው የተባለው። በአንድ በኩል ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖና አቶ አለም ገብረዋህድ፣ በሌላ በኩል ደግሞ ዶክተር ደብረጽዮን ገብረ ሚካኤልና ማኑኤል አሰፋ ለፉበት ይህ ትንቅንቅ ስልጣንን፣ የውሳኔ አሰጣጥ የበላይነትንና የወደፊት ስትራቴጂን ማዕከል ባደረገ መልኩ ለቀናት የቆየ ጭቅጭቅና ንትርክ መፈጠሩ ተነግሯል። የዚህ ፍጥጫ ማሳያ ከሆኑት ክስተቶች መካከል በቅርቡ በተካሄደ የካቢኔ ስብሰባ ላይ በተፈጠረ አለመግባባት ሞንጀሪኖ ስብሰባውን ረግጠው እስከ መውጣት መድረሳቸው ይገኝበታል። በተጨማሪም አቶ አለም ገብረዋህድ በታችኛው መዋቅር ያላቸውን ተጽዕኖ በመጠቀም እውነተኛው መሪ ማን ነው በሚል ከሊቀመንበሩ ጋር ግልጽ የኃይል ፉክክር መጀመራቸውን የገበታ ሚዲያ ምንጮች ተናግረዋል። ከዚህ ባለፈ መሪዎቹ ከጌታቸው ረዳ ቡድን ጋር ሊደረግ ስለሚታሰበው ድርድርም ሆነ ከሌሎች የውጭ አካላት ጋር ስለሚደረጉ ግንኙነቶች እርስ በርሳቸው እምነት ያጡ ሲሆን የልዩነታቸው ዋና ማጠንጠኛ ደግሞ ከጽምዶ አማራ ጥምረት ጋር የተያዘ ሆኗል ነው የተባለው። ሞንጀሪኖ ከጥምረቱ የጥቅም መጋራት ሙሉ በሙሉ መውጣት እንዳለባቸው ጽኑ አቋም ሲያራምዱ፣ የደብረ ጽዮን ቡድን ግን ከግብጽ የሚመጣውንና በሻዕቢያ በኩል የሚያልፈውን የጽምዶ በጀት ከዘመነ ካሴ ጋር ጋራት ችግር እንደሌለው በማመኑ ልዩነቱ ከመጋረጃ ጀርባ ወደ አደባባይ ወጥቶ እርስ በርስ መስተዳደብና መድረክ ረግጦ እስከ መውጣት የደረሰ ንትርክ መፈጠሩን የተነገረው። ይህ እያደገ የመጣው የኃይል ሚዛን ሽኩቻ የቡድን እድገት አደጋ ላይ የጣለው ሲሆን የፓርቲው ቀጣይ እርምጃ ምን ሊሆን እንደሚችል ብዙዎች በጉጉት እየጠበቁ ናቸው። በህዝብ እምቢተኝነት ከስልጣን የተወገደው የህወሓት ጸረ ሰላም ቡድን ከስልጣን ከተባረረ በኋላ በታሪክ ይቅር የማይባል ክህደት በመከላከያ ሰራዊት ሰሜን እዝ ላይ መፈጸሙ ይታወሳል። ክህደትና ጦርነት መለያው የሆነው ይኸው ቡድን የሰሜን እዝን ካጠቃ በኋላ ዳግም በአፋርና በአማራ ክልሎች ላይ ቀጥታ ወረራ በመፈጸም ከፍተኛ ኢሰብአዊ ድርጊት ፈጽሟል። ቡድኑ በፕሪቶሪያው ስምምነት መሰረት የተዋቀረውንና ክልሉን ወደ መረጋጋት እየመራ ያለውን ጊዜ አስተዳደር በይፋ በማፍረስ ስምምነቱን በግልጽ ጥሶታል። በስምምነቱ መሰረት የተቀመጡ ህጋዊ አሰራሮችም በመጣስ የስልጣን መዋቅሩን በበላይነት በመጠቅለልና የክልሉን አመራሮች በማስፈራራትና በማገት የክልሉን ህዝብ ዳግም ለከፋ ፖለቲካ ባርነት እያሰናዳ ነው። ይህም የፕሪቶሪያውን ስምምነት ዋና ምሰሶ እያፈረሰ ግልጽ የክህደት ተግባሩ ነው። ከጫካ እስከ 4 ኪሎ የዘለቀው የጸረ ሰላም ቡድኑ ኃይልና የሴራ ፖለቲካ ባዜ ዛሬም ሊፈወስ አልቻለም። ቡድኑ የፕሪቶሪያውን የሰላም ስምምነት በግልጽ በመጣስ ጊዜ አስተዳደሩንም በማፍረስ የወጣቶችንም ህይወት በግዴታ ፈሳ ለጦርነት በመማገድ እንዲሁም የጦር መሳሪያዎችን በሚስጥር በመደበቅ የተከተለው መንገድ በሀገር ላይ ብሎም በትግራይ ህዝብ ላይ ዳግም ጦርነትን ለማወጅ ሀገርንም ለማፍረስ የታለመ ክህደት ተግባር ነው። ቡድኑ አሁን በአማራና አፋር ክልሎች ወደ ጦርነት ያወጀ ሲሆን ባሰበው ልክ ለጥፋት ሳይደርስ እየተደመሰሰ እንደሚገኝ ከክልሎቹ የሚወጡ መረጃዎች ያሳያሉ። አንድ የቡድኑ አንቂ የሆኑ ግለሰብ በሰጡት ማብራሪያ የሱዳንና የሻዕቢያን ጦሮች የሚፈልጉት ራያና ወልቃይትን ለማስመለስ በሚደረገው ዘመቻ እንዲደግፉት መሆኑን ገልጿል። ይህ ደግሞ ጥምዶ በሚል ከፋኖ ጋር የጀመረው ህብረት ከፍተኛ ኪሳራ ውስጥ እንዲገባ እንዳደረገውና ቡድኑ መካከል ከፍተኛ መከፋፈል እንዲፈጠር ማድረጉን የተነገረው። ወይዘሮ ፈትለወርቅም በብስጭትና በንትርክ ስብሰባ ረግጠው ያስኬዳቸው ይኸው እጅ እግር የሌለው የህወሓት አካሄድ ስለመሆኑ ተሰምቷል። በቀጣይ መረጃችን የህወሓት ባለስልጣናት የትግራይ ህዝብ ወታደራዊ ዓላማቸው እንዲደግፍ ማስገደድ የለባቸውም ሲል ሂውማን ራይትስ ዎች አሳሰበ። የሰብአዊ መብት ተሟጋች የሆነው ሂውማን ራይትስ ዎች በወጣው መግለጫ የትግራይ ክልልን በማስተዳደር ላይ ያሉት የህወሓት ባለስልጣናት
የግዳጅ ወታደራዊ ምልመላን የሚፈቅድና ተቃዋሚዎች ላይ ቅጣት የመጣል ሰፊ ስልጣን የሚሰጣቸውን አዋጅ መደንገጋቸውን ገልጿል። ባለስልጣናቱ ይህንን አዋጅ ያወጡት በፌዴራል መንግስቱ የተሾመውን አስተዳደር በኃይል ካስወገደ በኋላ መሆኑን የጠቀሰው ተቋሙ የግዳጅ ወታደራዊ ምልመላው በኤርትራ ካለው አስከፊ ብሔራዊ ውትድርና ጋር ተመሳሳይነት ያለው መሆኑን አስታውቋል። የሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲቲያ ባደር ሲናገሩ ትግራውያን ለሁለት ዓመታት በዘለቀው ጦርነትና ከዚያም በኋላ ባለው ሁኔታ አሁንም በስቃይ ውስጥ ናቸው ካሉ በኋላ የክልሉ ባለስልጣናት የግዳጅ ወታደራዊ ምልመላ ማድረግ እንደማይገባቸው ተናግረዋል። በመግለጫው የህወሓት ባለስልጣናት የቀድሞ ተዋጊዎች ለክፍላቸው ሪፖርት እንዲያደርጉ ትዕዛዝ መስጠታቸውን የጠቀሰው ሂውማን ራይትስ ዎች በአሁኑ ወቅት ህጻናትን ጨምሮ ቤት ለቤት እየዞሩ ወጣቶችን በግዳጅ ለውትድርና እየመለመሉ መሆኑን አስታውቀዋል። ልጆቻቸውን ለግዳጅ መልምለው ለማቅረብ ፈቃደኛ ባልሆኑ ወላጆች ላይም ቅጣት በመጣል ላይ መሆናቸውን አስረድተዋል። በዚህ የተነሳ ክልሉን ለቀው የሚወጡ ሰዎች መበራከታቸውን ጠቅሶም አዲሱ የህወሓት አዋጅ ጤናና እድሜ የሚፈቅድለት በሙሉ ግዴታ በውትድርና መሰለፍ እንዳለበት መደንገጉን አስታውቋል። አዋጁ ከጠላት ጋር መተባበር የክልሉን ሰላምና ጸጥታ አደጋ ላይ መጣልና ሌሎችም ግልጽ ያልሆኑ ጥፋቶችን ዘርዝሮ የሞት ቅጣት እንደሚጥል መደንገጉን የጠቀሰው ሂውማን ራይትስ ዎች በምንም አይነት ሁኔታ ውስጥ ቢሆን የሞት ቅጣት ጭካኔ የተሞላበት በመሆኑ አጥብቀን እንቃወማለን ብለዋል። ህወሓት በአሁኑ ወቅት በክልሉ ውስጥ በሚንቀሳቀሱ ሚዲያዎች ላይ ዘመቻ መክፈቱንና ማስፈራሪያ መስጠቱን ያወሳው ድርጅቱ ጨምሮም የትግራይ ባለስልጣናት የትግራይን ህዝብ ወታደራዊ ዓላማቸውን እንዲደግፍ ማስፈራራት ወይንም ማስገደድ የለባቸውም በማለት አሳስቧል። የሚመለከታቸው መንግስታት ዳግመኛ በክልሉ ውስጥ የጭካኔ ድርጊቶች ከመፈጸማቸው በፊት ያላቸውን ተጽዕኖ ተጠቅመው የመከላከል እርምጃ እንዲወስዱም ጥሪ አቅርበዋል። በቀጣይ መረጃችን በደራ ወረዳ የተቀናጀ አሸባሪነት ጥቃት ንጹሐን ተጨፈጨፉ። የህዝብ ማመላለሻ መኪና ሙሉ ተሳፋሪዎችም ታግተዋል። ከአባዶ ተነስቶ ወደ ጉንደ መስቀል በመጓዝ የነበረ አንድ የህዝብ ትራንስፖርት መኪና ወይም አውቶቡስ ሙሉ በሙሉ በታጣቂዎች ቁጥጥር ስር መዋሉ የተነገረ ሲሆን ታጣቂዎቹ መኪናውን ካስቆሙ በኋላ ሹፌሩን ጨምሮ በውስጡ የነበሩትን ሙሉ ተሳፋሪዎች በአንድነት አግተው ወዳልታወቀ ስፍራ ይዘዋቸው መሰወራቸው ነዋሪዎች በከባድ ድንጋጤ ገልጸዋል። የደራ ወረዳ የአማራና ኦሮሚያ ክልሎች አዋሳኞች መሆኗን ተከትሎ ቀጠናው ለዓመታት የንጹሐን ደም የሚፈስበትና የጦርነት ቀጠና ሆኖ ቀጥሏል። በቅርብ ወራት ውስጥ ብቻ በዚህ የሰሜን ሸዋ ዞን ደራ ወረዳና አካባቢው ከ43 በላይ ንጹሐን ዜጎች በአሰቃቂ ሁኔታ መገደላቸውን ተያያዥ ሰብአዊ መብት ሪፖርቶች ያመላክታሉ። በአካባቢ የሚንቀሳቀሱ ታጣቂዎች ሰላማዊ ሰዎችን ለአፈናና ለከፍተኛ የገንዘብ መጠየቂያ እያደረጓቸው ሲሆን ከ300 ሺህ እስከ ሚሊዮን የሚቆጠር ብር ካልተከፈለ ንጹሐንን በአሰቃቂ ሁኔታ እንደሚገሉ ይነገራል። በተጨማሪም በጸጥታ እጦቱ ምክንያት በደራ ወረዳ ስር ከሚገኙት ከ90 በላይ አብያተ ክርስቲያናት መካከል ግማሽ ያሉ አገልግሎታቸውን ሙሉ በሙሉ ለማቋረጥ መገደዳቸው ቀደም ሲል ተዘግቧል። ያው ቀጠና ያለመረጋጋትና የታጣቂዎች መበራከት በአካባቢው ላይ የከረረ የስነ ልቦናና ጦርነትና ከፍተኛ የህዝብ መፈናቀል እያስከተለ ይገኛል። የዓይን እማኞች እገታውን የፈጸሙት የሸኔ አባላት ናቸው ቢሉም ከቡድኑ በኩል የተሰጠ ምላሽ የለም። ከአማራ ክልል በሚመጡ ተሳፋሪዎች ላይ በተደጋጋሚ የሚደርሰው መሰል እገታ መላ እንዲፈለግለትም የአካባቢው ነዋሪዎች ገልጸዋል። በቀጣይ መረጃም የሱዳን ጦር በኢትዮጵያ ድንበር አቅራቢያ መጠነ ሰፊ ማጥቃት መክፈቱን አስታወቀ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ጌሳን ወረዳ ውስጥ መጠነ ሰፊ የሆነ ዘመቻ በመክፈት ቁልፍ የሆነ የአማጽያን ይዞታ መቆጣጠሩን የጦር ኃይሉ ባለስልጣናት አስታውቀዋል። ይህም ዘመቻ እስከ ኢትዮጵያ ድንበር ድረስ የተለጠጠ መሆኑ ተነግሯል። የሱዳን ጦር 4ኛ እግረኛ ክፍለ ጦሩን በማንቀሳቀስ እንደ አዲስ የከፈተው የወታደራዊ እርምጃ ከኢትዮጵያ ጋር በሚያዋስናት ድንበር አካባቢ ሲሆን ይህም ከኢትዮጵያ 1 ኪሎ ሜትር ርቀት ላይ በሚገኙት አቡዱግላ እና አሻምቦ በተባሉ አካባቢዎች ላይ ያተኮረ እንደሆነ ሱዳን ትሪቡን ዘግቧል። ይህ አዲስ ዘመቻ በጀነራል ጆሴፍ ቱካይ የሚመራ ነው የተባለ ሲሆን የሱዳን ህዝብ ነጻነት ንቅናቄ ሰሜን ይዞታ ስር የነበረውን ኤልባር የተባለውን ዋና ይዞታ ጥሰው በመግባት ሙሉ በሙሉ መቆጣጠራቸው ተነግሯል። ከዚህ በተጨማሪም በአሁኑ ወቅትም ስልታዊ ጠቀሜታ ባላቸውና ከኢትዮጵያ ጋር ድንበር በሚጋሩት በኩርሙክና በጌሳን ወረዳዎች ውስጥ ውጊያው ተጠናክሮ መቀጠሉን ዘገባው አመላክቷል። ጦሩ በእነዚህ አካባቢዎች የፈጥኖ ደራሽ ድጋፍ ሰጪ ኃይሎችና የሱዳን ህዝብ ነጻነት ንቅናቄ ጥምረትን እየተዋጋ ይገኛል። ሱዳን በበኩሏ ኢትዮጵያ በብሉ ናይል ክልል ለሚንቀሳቀሰው ለዚህ ጥምረት የሎጂስቲክስ ድጋፍ እያደረገች ነው ስትል ከሳለች ሲል የዘገበው ሱዳን ትሪቡን ዘመቻውን እንደሚቀጥልም ጠቁሟል።
ዘገባው የጦር ኃይሉ ምንጮች ነገሩኝ ባለው መሰረት የሱዳን መደበኛ ጦርና አጋር ኃይሎች አማጽያኑን ማሰደዳቸው እንደሚቀጥሉና እስከ ኢትዮጵያ ድንበር መስመር ድረስ ያለውን አካባቢ ሙሉ በሙሉ እንደሚቆጣጠሩ ተናግረዋል። የጦር ኃይሉ ባወጣው መግለጫ ደግሞ በዘመቻው በርካታ አማጽያን ተዋጊዎች መማረካቸውንና ልዩ ልዩ መሳሪያዎችና ወታደራዊ ቁሳቁሶች መያዛቸውን አስታውቋል። የተከፈተው ወታደራዊ ዘመቻ አማጽያን ወደ ጌሳን የሚያደርጉትን እንቅስቃሴ ለመግታትና ካለፈው መጋቢት ወር ጀምሮ በሁለቱ ኃይሎች ቁጥጥር ስር የነበረችውን ስልታዊቷ የድንበር ከተማ ኩርሙክን መልሶ ለመያዝ ያለመ ነው ተብሏል። የአካባቢ ረጅም የጦርነት ታሪክ ያለው ሲሆን በካርቱም መንግስትና በሟቹ ጆን ጋራንግ ይመራ በነበረው የሱዳን ህዝብ ነጻነት ጦር መካከል እንደ አውሮፓውያን አቆጣጠር በ2005 የሰላም ስምምነት ከመፈረሙ በፊት ለ22 ዓመታት በዘለቀ የእርስ በርስ ጦርነት ወቅት ዋና የውጊያ ቀጠና እንደነበረ ይታወሳል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበሳ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።